የእስካሁኑ ምርጥ ጨዋታ አንዳቻ በሆነ ውጤት እንግዲህ ተጠናቋል ማለት ነው። ሁለቱም ላይ ፈርስት ሃፍ ባስቆጠሯቸው ግቦች ነበር አንዳቻ መጠናቀቅ የቻለው። ሰከንድ ሃፍ ላይ የተሻለ እድል ያን ያህል ተፈጥሯል ማለት ይከብዳል። ሆኖም ቀረ በአንዳቻ በሆነ ውጤት እንግዲህ ምርጥ ጨዋታ ተጠናቋል። የብራዚል ተጫዋች ዴስፓሲቶን እየዘፈንክ ኩኛ ብሩኖ ኩኛ የሚለውን ዳንስ እየደነስ ሁሌም ወደ ሀገር ቀጥታ ወደ ሀገር በይታንዶ ለሌሊት ወፍና ለጅብ ቪዲዮ ልስራጅ ጾም ያለ አይመስለኝም። ለዚህ ኮፒ ሊንክ አድርጉት። አንድ እግር ኳስ የሚጠረጥር የለም። አንድ እግር ኳስ ሁሉም ደንቆሮ ማይም በቃ በኔማር በኋላ ትውልዱ አበቃለት። በቃ የብራዚል ትውልድ ያ የሚያምረው ኳስ ቀላ በቃ ለምን በቃ ሌሎቹ ለምን ሌላ ስራ አትሞክሩም? ግንበኝነት ምንም ሰርተ ብላ በቃ ኳስ ተጫዋች ነኝ ብለህ እንዳመጣ ለዚህ 7 ሰዓት ቆይተ 8 ሰዓት ቆይተ 9 ሰዓት ነው ለካስ አላህ ይስራችሁ ይስጣችሁ። እኔም ገብቼ ልተኛ። ኧረ አንቾሎቲ የሆነ ነገር አድርግ፣ አንቾሎቲ የሆነ ነገር አድርግ እንጂ ምን ነካዴ? ይሄ ቲም እኔ እየተመቸኝ አይደለም። በጣም ብዙ የሚቀረው ነገር አለ። ጀማው አንተ አንበረበሩት እኮ ሞሮኮች ማን ሞሮኮ ፍጹም ድንቅ ቡድን ያላት ይኸውልህ፣ በየትኛውም ብሔራዊ ቡድን ደረጃ ሊፎካከር የሚችል ነው። ጥራቱን የጠበቀ ቲም ያላት። እኔ ቆሜን ያጨበጨብኩላቸው ምን አይነት ብቃት ነው ያሳዩት እናንተ። ፍጹም ዶሚኔት አድርገዋሉ በዚህ ጨዋታ ላይ ፍጹም ማለት ነው። እመኑኝ የጎል ልዩነት የለውም እንጂ የጨዋታ 1-1 አለቀ እንጂ የጨዋታ አሸናፊ ቢኖረው ኖሮ በጨዋታ ማለት ነው ለሞሮኮ በአግባቡ ይገባት ነበረ። በብራዚል በኩል መሀል ሜዳው ከአጥቂው ጋር ምንም አይነት ግንኙነት የለውም። በቃ በዋይፋይ ሁላ ይገናኙ ነው ማለት። ቪኒ ጁኒየር የግል ብቃቱን ተጠቅሞ ካስቆጠራት ጎል ውጪ ማለት ነው ይሄ ቡድን በታክቲኩ ረገድ ውህደቱ ምናምን ብላችሁ የምታወሩለት ቅንጣት ያክል ነገር የለውም። በጣም ብዙ ነገር የሚጎለው ቡድን ነው። በርግጥ እንደዚህ አይነት ውድድሮች ማለት ነው በጨዋታ ሂደት እየተሻሻላችሁ ትመጣላችሁ። እሱ አድቫንቴጅ አለው ለአንቾሎቲ። ብራዚል ግን ዛሬ ደካማ ብራዚል ታይቷል። በሞሮኮ በኩል ደግሞ አስደናቂ ቡድን የተመለከቱ ነው። እመኑ ይሄ ቡድን ትልቅ ደረጃ መሄድ ይችላል በዚሁ ኮንሲስተንሲ መሄድ ከቻለ ማለት ነው። ፈጣሪን አመስግኑልኝ። ቤት ገብቼ ሰርቻለሁ። ቤት አለኝ ለማለት ያክል ነው። ይቅርታ ብራዚል ይቅርታ። ምን ማድረግ አይቻልም። እንጃ ሞሮኮ ሌላ ታሪክ ሌላ ነገር ነው ያሳየች። ብራዚል 1 ሞሮኮ 1 ማንዬ ይሄ ብራዚል ስኳድ ማንም አያስተካክለው ነው የምልህ። በቃ አላር እግር ኳስ ለብራዚል ካይንድ አልነበረችም። እንደ ድሮ በብቸኛ ብቃት ምንም ነገር መፍጠር አይችሉም። እንደ ቡድን በሲስተም ምንም ነገር መፍጠር አይችሉም። ትራንዚሽን ላይ እየቀደዷቸው ነበረ። በተለይ ፈርስት ሃፍ ለሞሮኮ ክሬዲት ያስፈልጋል። ቢቋጠርባትም ወጥራን የመጣችው ሞሮኮ ምርጥ ነበረች ማለት ይቻላል። ብራዚል ደግሞ አሁንም እመነኝ የትም አትደርስም። ብራዚል አሁንም አትረባም ነው ማለት ገባለ። አንቾሎቲ ደግሞ ታክቲካል ማናጀር አለ። ማናጀር ነው ብቸኛ ማናጀር ደግሞ የሚያስፈልገው በዚህ ቡድን ውስጥ የሚታየው ከሆነ ቪኒሲየስ ጁኒየር ነው። ገባ ብቻውን ከትባክ ልምጥጥ ሰው እንደሆነ አሳያቸው ነው ማለት። ሌላው እንዳለ ማይረባ ማለት ካሰሚሮን ሽማግሌ ለቡድኑ ምርጥ ሁሉም ለቡድናቸው ምርጥ ነው። ከዚህ ሲመጡ አይሰሩ። ካሰሚሮ ሽማግሌን አስወጣና የባሰ ሽማግሌ ፋቢኒዮን ቀይሮ ሲያስገባ በቃ ተስፋ እንደሌለ ነው የተረዳው። ተስፋ የለውም ነው ማለት ገባ። አሁን ኔይማር እዚህ ጋር ቢመጣ ምንድነው የሚችለው? ኔይማር ምን ያህል ይችላል ራሱ ገና ጥርጣሬ ላይ ያለ ነው። ገባ ዳም ማን ለሞሮኮ ክሬዲት ዘንድሮም ምርጥ ነው የመጡት። በእርግጠኝነት ዘንድሮም ሞሮኮ ምርጥ ሆና ነው የመጣችው። ብራዚል የትም አትደርስም። በቃ አንድ የፈጠነ ሞሮኮ አንድ የፈጠነ ብራዚል አገባችና ጨረስኩ እኮ ነው ያሉን ማለት ነው። እንቅልፌን አጥቼ ማለት ነው። እግዚአብሔርን እረፍት ሲወጡ እንቅልፍ ወስዶኝ ሰከንድ አፍሽ ጎል አታሳዩንም? ኧረ በስመ አብ ተስፋ አላት የተባለችው ብራዚል ይቺ ነች። አይ ኔይማር በአሁኑም እንግዲህ ማልቀሱ ነው። እኔ እየተመኘሁለት አይደለም፣ ግን በአሁኑም ማልቀሱ ነው። ኢጎር ቲያጎ የተባለ አጥቂ ብሬንትፎርድ ላይ በፔናልቲ ነው መሰለኝ 10 ምናምኑን ያገባው። እንዴት ይጀምራል? ኩኒያ እንዴት አይጀምርም? ቪኒን ወደ መሀል ወስደህ እኮ ኩኒያን ዊንግ ማድረግ ነው። ካርሎ አንቼሎቲ እኔ ላንተ ልንገርህ። ሌላኛው ይቋጠር ባልኳችሁ መሰረት ጋብሪኤል ያው ምርጥ ጌም አልሆነውም። ሆኖም ቀረ ምርጥ ጌም አላሳለፈም። ኮርና ኮንሲድ ሲያደርግ ነበረ። የመጀመሪያው ጎል ሲገባ እያየው በቃ ምርጥ ሞሮኮ ግን የባለፈውን ጉዞ ልትደግመው ትችላለች። ሙድ ትይዛላችሁ እንዴ? ሰዓቱን አይታችሁታል? 9 ሰዓት እስከ 9 ሰዓት አስጠብቃችሁ እንዴት ነው ማትሸናነፉ? የኔ ፈርስት ሃፍ ለምን አልተኛውም? እግዚአብሔር ተቃጠለ። ምንም የተለየ ነገር ላናይ ማለት 45 ደቂቃችን አባከን አንተኛ እንዴ? ኧረ በስመ አብ። አንድ የተረዳነው ነገር ሞሮኮ ኢቭን ኖኮ ስቴጅ ውስጥ ምናምን የትኛውንም ቡድን ጥላ ማለፍ እንደምትችል አቅም ያላት ቡድን እንደሆነች
እንደ ቲም አሴቲም ማለት ሞሮኮ ከብራዚል በብዙ ርቀት የተሻለ ቡድን በቃ ዛሬ እንደተመለከተው እግዚአብሔር ፈርስት ሃፍ ሊትራሊ ተበልጦ ነበር። ሰከንድ ሃፍ አትሊስት ይሻሉ ነበር። ቪኒ ስለሆነ ነው ጎል ራሱ ያስቆጠረው አቼት ላይ ከዛውጭ ሞሮኮ የተሻሉ ነበርና ቪኒ እንዳስቆጥር ነበር እንፈልገው ቪኒ አስቆጥሯል። እኔ የምፈልገው ብራዚል ልታሸንፍ ነበር አልሆነም። ብራዚል ግን የትም እንደማትደርስ ተመልክተናል። እንዳልኳችሁ ሞሮኮ ኢቨን ጥሩ ማለፍ ላይ በቃ አንፕሬዲክተብል የሆኑ ቡድኖችን ትልልቅ ቡድኖችን የመጣል አቅም እንዳላት ነው የተመለከትነው። ይሄ ቪዲዮ ማለት ነው የብራዚል እና የሞሮኮን ጨዋታ አንድ ላይ ብሎ ለተኙት ልጆች ላኩላችሁ። እንኳን ተኛችሁ እንቅልፋችሁ እንዳያተረፋችሁ። ኧረ በሚካኤል በቃ የሆነ ከረፍት በፊት ጨዋታው ደራ ምናምን ሲባል የለም ከሰዓት። እንዴት ነው ብራዚል በዚህ አይነት ሁኔታ እንዴት ነው ተስፋ ልናረግብሽ የምንችለው? እንዴት ነው ነገርሽ? ብራዚል እንዴት ነው? ምንድነው ያሰብሽው? ይሄን ቪዲዮ ማታ ያያችሁ ደህና ደሩ፣ ጠዋት ያያችሁ እንዴት አደራችሁ? ቆንጆ ጨዋታ ግን ሰከንድ ሃፍ ሞሮኮም ጠፋባት። ቻንስ ክሬት ማድረግ አቃታት። ኳስ ግን ትቆጣጠረዋለች። እድሜ ለዛ 6 ቁጥር ህፃን ነው ማለት ነው። PSG ሊያስፈርመው ነው ናን እየተባለ ነው። ማንቺዬ መግባት አለበት ጣልቃ ልክ ማቲያስ ፈርናንዴዝ ላይ እነሱ እንዳስጨነቁን ማንቺዬም ገብቶ ማስጨነቅ አለበት ማለት ነው። ከዛ ውጭ ማለት ነው ጀለስ ኦፍ ደቡል የለበት ጎል ሲያገኝ ምናምን ያስቆጥርላል። በ5 ጨዋታ ባለም ዋንጫ 4 ጎል ወይ 4 ጎል ኮንትሪቢዩሽን 2 ጎል 2 አሲስት ምናምን አለው። ግን ደግሞ ማለት ነው ከኳስ ውጭ በጣም ነው ቲሙን የሚጎዳው። ፕሬስ አያደርግም። እንዲህ ሲበሳጭ ነው። ራፊኒያ አይደክሙም ከኳስ ውጭ። ከዛስ ከኳስ ጋር ራፊኒያም እንደዛው ማለት ነው። እሱ የሆነ ኩኛ ግዴታ ያስፈልጋል። ኩኛ ከኳስ ውጭም ከኳስ ጋር በጣም ጥሩ እንቅስቃሴ የሚያደርግ ተጫዋች ነው። ኩኛ ቤስት መሆን አለበት ማለት ነው ከዚህ በኋላ። ይህንን ልጅ እንዴት ተመለከታችሁት? አዩብ ቡዋዲ እንግዲህ በዛሬ ጨዋታ ላይ በጣም ምርጥ እንቅስቃሴ ሲያደርግ ተመልክተናል። ክለባችንም በክረምት የዝውውር መስኮት ለማስፈረም ከሚፈልጋቸው ተጫዋቾች መካከል አዩብ ቡዋዲ ይገኝበታል። ብራዚል ከሞሮኮ ያደረጉት ጨዋታ እንግዲህ አንድ እኩል በሆነ ውጤት ተለያይቷል። የመጀመሪያ አጋማሽ ላይ ጥሩ እንቅስቃሴዎችን ተመልክተን ነበር። ነገር ግን ሁለተኛ አጋማሽ ላይ በጣም ቦሪንግ የሆነ እግር ኳስ ተመልክተናል ማለት ይቻላል። ሞሮኮዎች ሳይባሪ ጎሉን ሲያስቆጥር፣ ለብራዚል ደግሞ ቪኒሲየስ ጁኒየር ጎሉን ማስቆጠር ችሏል። ብራዚሎች በዛሬው ጨዋታ የሚቀጥሉ ከሆነ ረጅም ርቀት ይሄዳሉ ብሎ ለመናገር ትንሽ የሚከብድ ይመስለኛል። ቢሆንም ግን የመጀመሪያ ጨዋታ ነው። ወደፊት የሚፈጠሩ ነገር አብረን የምንመለከት ይሆናል። ዛሬ ውጤትም ለሞሮኮ በጣም አሪፍ ነው ማለት ይቻላል። ሞሮኮች በዛሬው ጨዋታ ላይ በጣም ምርጥ እንቅስቃሴ ያስመልክተናል። በተለይም የመጀመሪያ አጋማሽ ላይ በተደጋጋሚ ጎሎችን ለማግኘት ሲሞክሩ እየተመለከትናቸው ነበረ። ጥሩ እግር ኳስም ሲጫወቱ ነበረ። ክለባችን ተጫዋች ጋብሪኤል ማጋሌዥን በዛሬው ጨዋታ ላይ 90 ደቂቃ መጫወት ችሏል። ጥሩ እንቅስቃሴም አድርጓል ማለት ይቻላል። አጠቃላይ በዚህኛው ዓለም ዋንጫ ላይ ጥሩ እግር ኳስ እየተመለከትን አይደለም። ወደፊት የሚስተካከል ነገር ይኖራል ብለን እናስባለን። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ማን ሞሮኮ እንዴት አባቷ ነው የምትችለው እንዴ? እኔ የሆነ ሰዓት ላይ በቃ የሆነ ስፔን ብሔራዊ ቡድን ነው እየተመለከትኩ ያለሁት እያልኩ ሰወዛገብ ነበረ ነው የምላችሁ። እንዴ ብራዚልን ባታከብራት ኖሮ ማለት ነው 3 ነጥብ ይዘ የመውጣት እድል ነበራት በዚህ ጨዋታ ላይ ማለት ነው። እንግዲህ ተጠባቂው ብራዚል ከሞሮኮ ያደረጉት የግሩፕ ሲ የመጀመሪያ ዙር ጨዋታ 1-1 በሆነ ውጤት ተጠናቋል። ሁለቱም ቡድኖች 1 ነጥብ ተካፍለዋል ማለት ነው። በዚህ ጨዋታ ላይ ሞሮኮች 21ኛው ደቂቃ ላይ በሳይባሪ አማካኝነት አስደናቂ ጎል አስቆጥረው እንግዲህ 1-0 ሲመሩ ነበር። ከዛ በኋላም እንግዲህ ውጤቱን ለማስጠበቅ ጥረት ሲያደርጉ ነበር። ነገር ግን ወዲያው 32ኛ ደቂቃ ላይ በቪኒ ጁኒየር አማካኝነት በጣም ቆንጆ ጎል ብራዚሎች አስቆጥረው እንግዲህ ጨዋታው 1-1 ሊጠናቀቅ ችሏል። ከዛ በኋላ ሞሮኮች በጨዋታው ላይ እንደ ቡድን ሲከላከሉ የነበረበት መንገድ ለማጥቃትም ካውንተር አታካቸው በጣም ዳይሬክት ነበር። የሚገርም ፍሎው ነበረው። የቡድኑ ቲኪታካ በጣም የሚያምር ነበርና ተመችቶኝ ነበር ለኔ ሞሮኮች በጨዋታው ላይ ማለት ነው። ብራዚልን ያው ብዙም አልጠበቅኳትም ሲጀመር፣ ግን በጠበቅኳት ልክ ያገኘኋት ብሔራዊ ቡድን ይመስለኛል ማለት በቃ ያን ያህል ሻይን ያደርጋሉ ብዬ ከማልጠበቃቸው ብሔራዊ ቡድን መካከል አንዷ ናት ብዬ አስባለሁ። እንዳላት ይሄ ዝና ሳይሆን ያው ካላት ዝና ዝቅ ያለ ጊዜ ላይ ያለች ብሔራዊ ቡድን ናት ብዬ ስለማስብ ማለት ነው። ኤኒዌይ እናንተ ስለዚህ ጨዋታ ምን ትላላችሁ? ያ የሞሮኮ 6 ቁጥር አዩብ ባውዲ ነው ምናምን የተባለ ልጅ ማለት ነው እንዴት አባቱ ነው የሚችለው? በስማ አይ ብራዚል ይመስለኛል ከዚህ በኋላ ብራዚል የምትጠራው ማለት በሴቶቹ አቋም ነው እንጂ ኳስ አይመስለኝም። አይሆንም። በቃ ሞሮኮ ቅጥቅጥን ያደረገቻት እስካሁን የሚቆይ ኔይማርም ቢኖር በቃ ሴቶቹ ላይ ጠንክሩ። በቃ ይመቻችሁ። ደህና ደብ ፔሌ ይሄኛውን ብራዚል እንኳን ሳይ ሞተ። ግልጹን ነው የምነግራችሁ። በተለይ ፈርስታፉን ብራዚል እኔ ራሱ በመሄቴ እጸጸታለሁ። ብራዚል መጨረሻው እንደዚህ ሆነ። በቃ እነሱም እንደ ኢትዮጵያውያን አባቶቻችን ድሮ በዓለም ዋንጫው መድረክ ምን እያሉ ሊተርቱ ነው እኮ በዚህ ሁኔታቸው። ይሄ ነው ብራዚል እንዴ? በጣም የምታሳዝኑት ስታሳፍሩ። እመቤቴ በስመ አብ እንዳለ ባዶ ምንም መግባቡት
ከየት ነው የሚያመጧቸው? ትሬኒንግ አሰሩም እንዴ? ምን አትተዋወቁ? ምንድን ነው? ምንም ነገር ምንም። ሞሮኮ ትችላላችሁ። በቃ የእውነት በሰዓት ነው። ወይኔ 98ኛው ላይ አሊሰን ነው ያወጡ አዙሮ ጠቅልሎታል። እኛ እስከዚህ ሰዓት ቁጭ ያልነው እኮ እንዝናናለን ብለን ምንም አልተዝናኑ። እኔ አፍሬያለሁ። ብራዚላቸው ወጥቷል። በስመ አብ ማን እዚህ ሙሉ ቲም ውስጥ ሙሉ የብራዚል ቲም ውስጥ አንድ ብራዚላዊ ተጫዋች የለም። አንድ ማለት ነው ቪኒሲየስ ብቻ፣ ሌላ ማንም የለም እንዴ! ከየት ነው ያመጣቸው? ራፊኒ የተባለ ሰውዬ ልይ ማን አንተ ምንም ነገር ነው ማታውቁ ማለት። ከዛ ኢጎር ቲያጎ የተባለ በሽተኛ ስትራይከር ደግሞ አለ እዛ ጋር። ምን ሆነ ነው አንችሉት? ጭንቅላት አልነበረ እንዴ አንተ? ሞሮኮ እንዲጸዳዱባቸዋል። ማን ሞሮኮ ብራዚል የሚመስለው ሞሮኮ ነው ጭራሽ ማለት ነው። ብራሂም ዲያዝ ሙሉ ጫቶን ሲያጣጥፋቸው ነበር። ይሄ ማን ነው? ከፒኤስቪ የመጣ ሰውዬ የሚያምር ጎል አገባባቸው ቺፕ አንስቶ ምናምን ነገር ምንድነው? ብራዚሎች ጭራሽ ለማሸነፍ ጨዋታውን አልፈልጉም። ማን ቪኒሲየስ ግን ምን አይነት ትልቅ ተጫዋች እናቴትም አንድ ድል አገኘ። ሐኪሚ አንድ ዞር ቢልለት ማለት ነው ልጁን አጠፈው። ምን አይነት ጎል ነው? ምን አይነት ማን ኔይማር እንዲህ ተጎርቶ ማለት ነው ብራዚል ውስጥ ኔይማር እንዲህ ተጎርቶ እንደሱ ኳስ የሚይዝላቸው ሰው የለም። ማን አንድ የሚችል ሰው የለም እንዴ? መሀል ሜዳ ላይ ኳስ የሚይዝ አንድ ሰው የለም። ፓኬታ ትንሽ ይሞክራል ግን እሱም ደንባራ የመጨረሻ ደንባራ ነው። ማን ቪኒሲየስ ብቻ አንተ ጮት። ሌላ ኢጎር ቲያጎ የሚባል ሰውዬን እንዳላየው በእናት እንዳላየው። ዓለም ዋንጫ ዘንድሮ አልሆንም። አሁን ከሌሊቱ 9 ሰዓት ነው። ሞሮኮ ከብራዚል አንድ እኩል ወጥቷል እና ሰከንድ ሃፉ ደግሞ የተመታ ሰከንድ ሃፍ ነው። ምንም የሚወራ ነገር የለውም። ብቻ ይሄን ዓለም ዋንጫ እኔ ያየኋቸውን ጌሞች እንዳለ በተለይ ሌሊቶቹ ዝም ብዬ ቪዲዮ ሰራላችኋለሁ። ቪው ካለው አለው ከሌለውም እንዲሁ ለማስታወሻነት ይቀመጣል። አሜሪካ ያኔ የተጫወተችብን ጊዜ እኩል ሌሊት አስቀምጣን ኳስ አሳይታናለች ለማለት ይጠቅማልና አሁን ይሄ ቪዲዮ ራሱ ሪንግ ላይት ቢሮ ወስጄው ነውና በፍላሽ ላይት ነው የቀረጸው። አሁን እንዴት እንደምታይ ራሱ አላውቅም።